የዛሬው ይለያል ማለት ነው። እኔ በጣም ያሳቀኝ ዳጣዬ የዳጣ ምክንያት የተጠቀመችበት በጣም ነው የገረመኝ ማለት ነው። አይገርምም? እንዴት አርጋ እንደቀየረችው ሮዝ አይታችኋል። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ባላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። የዳጣ አድናቂ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ አትርሱ እያልኩ ዛሬ በአዲስ ርዕስ መጥቻለሁና ማለት ነው። ባለፈው ናታንና ዳጣ አንድ ላይ የአንድ ክላስ እንደነበሩ ወይዘሪት ማርታ ደግሞ አሁን እኮ ዳጣ ናታን ክላስ ነው የምትኖረው እያለች ኧረ በአሁን ሰዓት እንኳን ምን ታደርጋለች እዛ ምን ትሰራለች ብሎ አተደረጀ ደግሞ አላወቃትም ሂድ አረጋግጥና ታምናለህ ምናምን አለችውና ሄደ። በጣም አቶ ደረጀ ደግሞ ብልጥ ነው በቃ ማለት ክፉ ነገር አይናገርም ማለት ነው። ቀስ ብሎ ምክር ምናምን ሊሰጥ ኮነ ነው እንጂ ክፉ ነገር አይናገርም። አንድ ላይ ሳገኛቸው በጣም ደነገጠች ዳጣ ማለት ነው። በጣም ደንግጣለች። በቃ የምትይዘው እውነት በጣም ነው የሚያስቀው ማለት ነው። የምትይዘው ነው ያጣች። እንዴ ምን እያረጋች ነው? ምን ስትል ነው የሰማው ምናምን ሲል መጽሐፍ ፈልጌ እኮ ነው። ምን አይነት መጽሐፍ? ትወደኛለህ ወይ የሚል መጽሐፍ ፈልጌ ነው። በጣም እኮ ነው የሚገርመው። ቤተሰብ እንደዚህ አይነት መጽሐፍ አለ እንዴ? አዎ አለ ብሎኛል። በቃ እንደዚህ ካለም እኔም ፈልጋለሁ ምናምን ሲል አይ መጀመሪያ ያን ላንብበው ከዛ ትወስደዋለህ አይደለም እንዴ? መጽሐፍ ፈልግ አይደለም የመጣው። ግን ሳታንኳኳ ስትገባ ደንግጫለሁ ማለት እኔ አንኳኩቼ ናታን ግቢ ብሎኝ ነው የገባሁት። አንተ ዝም ብለህ ስትገባ በጣም ደንግጫለሁ አለች ማለት ነው። በቃሽ ሂጂ ብሎ ሲያስወጣት ሮጣ ሄደች። አቶ ደረጀ ደግሞ ቁጭ ብሎ ከናታን ጋር እየተዋየ አንተ ማለት ልጅ ነህ፣ በቃ እዚህ ቤት ያላችሁ ሁላችሁም ልጆች ናችሁ ምናምን ሲል እና ምንድነው ያለች የነበረች ዳጣ እኮ ዝም ብላ ናት፣ አፏ የመጣላት ነው የምታወራው። ለዛ ነው እንትን ያለች የነበረች እንጂ ምንም የተፈጠረ ነገር ምንም አዲስ ነገር የለም ምናምን ሲሉ በቃ አንተ በጣም ተጠንቀቅላቸው ሴቶች በጣም እንትን ስለሆኑ በቃ አንተ መጠንቀቅ አለብህ ነው ስለ አረ ችግር የለውም አሳባ ይግባ። አሁን ደግሞ እኔ ወደ አውሮፓ ልሳፈር ስለሆነ ውሃና አቢጌል እንዳይጣሉ ጠብቃቸው ከማርታ በላይ ላንተ ኃላፊነት ሰጥቻለሁ ምናምን ብሎ ተናገሩ። አይገርማቸውም? እሺ ችግር የለም ብሎ ሲሄድ ዳጣ ደግሞ እነ ኢቴ ጋር ሄዳ እነ ወይዘሪት ማርታ ጋር ሄዳ ማለት ነው። በሳቅ ፍርስ አንቺ የት ነው የነበርሽው? ኧረ አነጋገር ትህትናዋ ደግሞ በጣም ደስ ይላል። ይህ ትህትና ግን ዳጣ የደረጀ ልጅ መሆኗ እስከምታረጋግጥ ይመስለኛል እንጂ በጣም ኃይለኛ ነው የምትቀየረው። ግን በዚህ ጸባይ ከቀጠለች ግን በስመ አብ በጣም ነው ደስ የሚለው። በጣም የተረጋጋች በጣም ደስ የምትል በቃ እናት ማለት ነው። ጓደኛለሽ ምናምን ስትላት ነፍ ነዋ ደነገጠች ማለት ነው። ነፍ ስትላት አዎ ጓደኛ ስልሽ እኮ ፍቅረኛ ነው ምናምን እንደዛ እንኳን የለኝም አስቤም አላቅም
አላስበው ምናምን ስትል ለምን ብላ አዘነች ማለት ነው። እኔ እንጃ በራስ የራስ ችግር እንዳይበቃኝ ደግሞ አሁን ደግሞ ልጨምር ነው ምናምን ብላ ማለት ነው። አይ አንቺ ግን ውስጥሽ የሆነ ሴትየዋ አለች ማለት አረ የለችም ብቻዬን ነኝ አትልም። ወይዘሪት ማርታ ደግሞ በሳቅ ነው ፍርስ ያለው ፍርስ በጣም ነው ያሳቀቻት እውነት። ከዛ ደግሞ እቺ አቢጌል የምትባለው ደግሞ የምታስጠላው ማለት ነው። ባብዬ ወይዬ አውሮፓ ትሄዳለህ አይደለ? እዚህ ጋር በጣም ነው የሳቅኩ እውነቴን ነው ሙላት በጣም ነው የሳቅኩት። በጣም ነው በሳቅ ፍርስ ያልኩት ማለት ነው። እውነቴ ነው ሳየው እየሳቅኩ ነው የሰማሁትና ባብዬ አውሮፓ ትሄዳለህ አይደለ? አዎ ስልክ ይዘልኝና አይፎን ስልክ ይዘልኝና ምናምን ስትለው መጀመሪያ ምን ይዘልኝ ትመጣለህ? በራሴ እኔ ላንቺ ይሆናል ብዬ ያሰብኩትን እጀልሽ እመጣለሁ። እዚህ ጋር ነው የሚጀምረው ቆኖ ማለት ነው። ለዳጣ ይዘህላት ትመጣለህ? በራሴ ላንቺ ይሁን ለውሃዩን ለዳጣ ይሁን ለማንም እጀላችሁ እመጣለሁ ስል ማለት ነው። በቃ እሺ አባዬ ለዳጣ ይዘህላት የምትመጣ ነገር ለኔም ይዘህልኝና እንዴ ያንቺና የዳጣ እኮ ፍላጎት ይለያያል። ችግር የለው አይለያይም። በቃ የሷ ነገር ይዘህልኝና በቃ አያችሁ ቅናቷ ላይ ቅናት ምን ማለት በዳጣ ምን ያክል እንደምትቀና አይታችኋል። በጣም ነው የሚገርመው። በጣም እንዴ ሰው ይሄን ያህል ይቀናል? ሚስት እንደጠየቁ ምንም የምታውቀው የላትም እውነት። ከዛ ደግሞ ሰላም ናታን ውስጥ ገባችና ናታን ክላስ ማለት ነው እያጸዳች ያለ ውሃ እየሄደች ላግዝሽ ብላት ማለት ነው። በጣም ሰላምና ናታን እንዲጋቡ አብሮ እንዲሆኑ ትፈልጋለች። ዳጣ ደግሞ እንደምታዩት ምንም የሚገባት ልጅ አይደለችም። እንደዛ አይነት ነገር አታስብም ማለት ነው። በጣም የሚገርመው እንደዚህ አይነት ነገር አታስብምና አንቺ ሞኝ መቼ ነው አይንሽን የምትገልጪው? ለናታን ምን ሆነሽ ነው እየተቀባራርሽ ያለሽ? ምን ነው አላወራችን ብለሽ ነው? አላወራ ብለሽ ነው ምናምን ስትላ አይ እየተንቀባራርሽ ነው በስነ ስርዓት አውሪ ምናምን ስትላ ውሃ ሄደች። ዳጣ ደረጀ እንዴት ነሽ ምናምን ስትል እንዴ ዳጣ ደረጀ ለምንድን ነው ዳጣ ደረጀ ያልሻት? እህቴ እኮ ናት ታዲያ ምናምን ስትል እንዴት ሰላም ደግሞ እንደማታውቅ ሆና ማለት ነው። እንዴት አይ ዝም ብለን ማለት ውሃ እኮ በቃ እህቴ ናት አንመሳሰልም ምናምን ብለው ተቃቀፉ። ሁለት ውሃዎች ትመሳሰላላችሁ። እኔ እኮ እንዴት እንደምታስቀኑን ፍቅራችሁ በተለይ በጣም ነው ደስ የሚለው፣ በጣም ነው የሚያስቀናው አለቻትና ከዛ ሳታስበው የውሃ ስልክ ይዛ ሄደች። የዳጣ ይቅርታ ቤተሰብ የዳጣ ስልክ ውሃ ይዛው ሄደችና እዛ ሳሎን ላይ አየችው። እንዳየችው የተረገመች አቢጌል ውሃዬ እዚህ ጋር ቁጭ በይ አየችው። የፈለገችው ነገር እስከምታገኝ እንዴት ልስልስ እንዳለች ውሃዬ የዳጣን በሶርት ታውቂያለሽ? አዎ አውቃለሁ። እስከ ክፈችው ብላ አስከፈቻታትና ከፈተችው። ይሄው ስትላት እንዴ እኔ እስከ ጭንቅላቴ እያመመኝ ነውና ጭንቅላቴ እኔ ስትላት እሺ ብላ ሄደች። ምስኪን ከዛ ስልኩን ደበቀችው። ከዛ ራሴ ላይ ምን አለኝ? ምንም ጸጉር ነው አይዋይ ጸጉር ነው ስትላት
በቃ ወረጅ ምናምን አለቻት እና የተረከመች ማለት ነው። እንደዛ ብላ ስትወርድ ሂጂ በቃ ሂጂ ራቅልኝ፣ አያችሁ ክፋቷ፣ ራቅልኝ ብላ አባረቻት። በቃ እንዴ ልሳምሽ አልፈልግም ምናምን ስትላት ባክሽ እንዴ ልሳምሽ ብላ ንክስ ነው ያረገቻት ማለት ነው። በጣም ነው ደስ ያለኝ እውነት። የተረገመች አይታችኋል አቤጌል በጣም የተረገመች ናትና ከዛ ለናታን ሁሉም ነገር ዳጣ አስመስላ ጻፈችለት ማለት ነው። እሱ ደግሞ የልቡ ተናገረ። እዚህ ጋር በጣም አናደደኝ ማለት ናታን ማለት አለመንቃቱ። ለምን ዳጣ እንዳልተማረት ያውቃል፣ ማንበብ ራሱ እንደማትችል ያውቃልና እንዴት አስቦት ነው? እንዴት አርጋ ትጽፋለች? እንዴት ነው የምትጽፍልን ብሎ አያስብም። ዝም ብሎ ይጽፋል፣ ይተረተራል። ተዋረደ እንግዲህ። አቤጌል ደግሞ አይታችኋል፣ እናቷን ጠርታ ማለት ነው አባቷን ጠርታ እንድታሳይ ያረገው የጻፈላትን እንድታሳይ ማለት ነው። እማዬ የት ነሽ? አዲስ ነገር ተፈጥረዋል። ምንድን ነው? ናታንን ለናታን ለዳጣ የጻፈላት ብታይ ማለት ነው ምናምን አለቻት። ሄጂ በቃ እየመጣን ነው፣ ውጭ ነን እንገባለን አሁን ምናምን ስትል ቁጭ ስትል ገና ከመጣችሁ ቁጭ ሳትል እናቷ ማለት ነው ይሄ ብላ ስልኳል። አንቺ አርፈሽ ተቀመጪ እንዴት ነው የምትለው ምናምን ብላ አርፋ አስቀመጨታትና አባትየው ተነስተ ሄደ አጋጣሚ። ከዛ ወይዘሪት ማርታ ደግሞ ስታዩ ማዬ ለአባዬ ያሳየው እንጂ ምናምን ሲያታ አንቺ አርፈሽ ተቀመጪ ምናምን ስትላት በቃ ዝም አለች ማለት ነው። ውሃዬ ደግሞ ዳጣ ደግሞ በቃ አሳሳተኝ እኮ እነዚህ ልጆች ማለት ነው። ዳጣ ደግሞ ናታን ክላስ ሄደችና እያወራች ፈርታ ነበረች። እሱ ደግሞ አንቺ እንደዚህ አይና ወጣት ትመስልኝም ነበር ምናምን ስለው ማለት ቅድም እየጻፍሽልኝ ነበረ እውነትሽ ነው? እኔ ምን ጻፍኩልህ እንዴ? ምን እያልሽን ምን እያወራሽ ነበር? እኔ የኔ ስልክ እኮ ውሃ ላይ ነው ውሃ ጋ ነው አለችውና እንዴ እየጻፍሽልን አለ የነበረ አንቺ አይደለሽ ማለት ነው? ኧረ እኔ አልጻፍኩልህም። ወይኔ ተበላሁ ብሎ እቺ አቤጌል ብሎ በጣም ተናደዋል። ምን ይፈጠር ይሆን? በቀጣይ ክፍል እናያለን ቤተሰብ እና እስከዛ ሰላም ቆይልኝ። ባይ ባይ።